ቅዳሜ ቅዳም ሱር ትባላለች። የምስራች ብለው ያን ቄጤማ ካህናት ይሰጣሉ ማለት ነው። ቄጤማ በየመንደሩ መሸጥ ተጀምሯል። በጣም ነውር ነው፣ ድነት አይሸጥም። ቅዳሜ በማለዳ ወደ ቤተክርስቲያን እንመጣለን። ቅዳሜ ቅዳም ሱር ትባላለች። ሕማማቱ የሚጠቃለለው የሚያበቃውም በሷ ነው የሚደመደመው። እንግዲህ ክርስቶስ ተሰቅሎ 6 ሰዓት ይሰቀላል። 9 ሰዓት መራራ መጻጻ ይቀበላል፣ ነፍሱን ከስጋው ይለያል። ከዛ ወደ 11 ሰዓት ከመስቀሉ ያወርዱና ወደ አዲስ መቃብር ያስገቡታል ማለት ነው። በዛ ሰዓት በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ነፃ አውጥቷል። አሁን ይህንን የምታውጆ ቤተክርስቲያን ዓርብ ዕለት ስግደቱን እያሰብን ስለሆነ ይህንን አታውጅም። ዓርብ ዕለት በማግስቱ ነው ይህንን የምትነግረን። ንሴቦ ብለን ሄደናል። በማግስቱ ግን ቄጤማ ይታደላል። ወደ ቤተክርስቲያን ስንመጣ ያ ቄጤማ ምእመናን የሚሰጣቸው በኖህ ጊዜ በጥፋት ውሃ ጊዜ ማለት ነው። ምድር ለ40 ቀን በጥፋት ውሃ በሙቋ በፈላ ውሃ ማለት ነው ተሸፍና በነበረበት ጊዜ ኖህ መርከብ ሰርቷል። መርከቡ ዝግ ነው፣ ግን የውሃውን መጉደል አያውቅም። የውሃው መጉደል ትንሽ መስኮቱ አካባቢ ጋር ከደረሰለት በኋላ በመጀመሪያ ቁራን ነው የላከው። ቁራ ግን ተመልሶ አልመጣም ወደ ኖህ። ምክንያቱም ዛሬ አሁን በአባባል ራሱ የቁራ መልእክተኛ የሚባለው ተልኮ መልእክቱን ያላደረሰ ሰው የቁራ መልእክተኛ ነው የሚባለው እና ቁራ በዛው ቀርቷል። ርግብን ይልካታል። ርግብ ግን የእንግጫ ወይም ቄጤማ በባህር ዳር የበቀለ ማለት ነው የደረቅ መሬት መኖሩን የሚያሳይ ነቅላ ይዛለት መታለች። ያንን ተቀብሎ አስገብቷታል። የዛ ምሳሌ ነው። አሁን ርግቧ የኃጢአት ውሃ ጎድሏል ብላ ነው ለኖህ የነገረችው። ሊቃውንቱም ምእመናን ወደ ቤተክርስቲያን ሲመጡ የኃጢአት ማዕበል ከዚህ በኋላ ጎድሏል፣ ነፍሳት ከሲኦል ወጥተዋል፣ ዓመተ ፍዳ ዓመተ ኩነኔ ተሽሯል፣ ዓመተ ምሕረት ሆኗል። ስለዚህ አሁን ያለንበት ዘመነ ሐዲስ ነው፣ የምስራች ብለው ያን ቄጤማ ካህናት ይሰጣሉ ማለት ነው። ምእመናን ያን ቄጤማ ተቀብለው ወደ የቤታቸው ይሄዳሉ። የሆነው ለምድ ግን አሁን ቄጤማ በየመንደሩ መሸጥ ተጀምሯል። በጣም ነውር ነው፣ ድነት አይሸጥም። ካህን ያልሆኑ የቤተክርስቲያን አልባሳት የለበሱ ሰዎች ወደ መንደር መጥተው ቄጤማ ሰጥተውን ብር አምጡ ይለናል። በጭራሽ ክልክል ነው። ሰው ወደ ቤተክርስቲያን ነው መሄድ ያለበት። የንስሐ አባቶች አንዳንዴ ምን ያደርጋሉ? ቤተክርስቲያን ያልመጡ ከሆነ ልጆቻቸው የታመሙ በተለያየ ምክንያት የቀሩ ከሆነ ቄጤማውን ይዘውላቸው ይሄዳሉ፣ ይሰጧቸዋል። ያን ይቀበላሉ እንጂ ከገንዘብ ጋር የተገናኘ ምንም ስርዓት የላትም። እና ይሄ ነው። ከዛ በኋላ ያው የሌሊቱ ስነ ስርዓት ነው የሚቀጥለው። ከዛ ቅዳሴ ይቀደሳል፣ ትንሣኤ ይከበራል ማለት ነው።